የትግራይ ክልል ወቅታዊ ሁኔታ ላይ ያተኮረው የመጀመሪያው የትኩረት ርዕሰ ጉዳያችን ነበር። ስትከታተሉት የቆያችሁት ተመልካቾቻችን፣ አሁን ወደ ሁለተኛው የሳምንቱ አበይት ጉዳይ ነው የምናልፈው። የኢትዮጵያ ሃይማኖት ተቋማት ጉባኤ እርስ በርስ ያለመከባበርና አለመቻቻልን እንዲሁም ጥላቻን የሚቀሰቅሱና ግጭትን የሚያባብሱ ንግግሮችና ተግባራትን ለመከላከል ደንብ በማጽደቅ እየሰራ መሆኑን የተናገረው በዚሁ ባሳለፍነው ሳምንት የሥራ ቀናት ውስጥ ነበር። ጉባኤው በማህበራዊ መገናኛ ዘዴዎች እየተስተዋለ ያለውን አንዱን ሃይማኖት ከሌላው ሃይማኖት ጋር በማነጻጸር ወዳልተገባ ሰጣ ገባ ውስጥ የሚገባበት ሁኔታና እንዲህ አይነት ድርጊት ላይ የተጠመዱ አካላትን አወግዛለሁ ብለዋል። ሐሳብን በነጻነት የመግለጽ መብት አንዱ የሌላውን ሃይማኖት ለመስደብና ለማዋረድ ጥቅም ላይ ሊውል እንደማይገባ አሳስቧል። በዚህ ጉዳይ ዙሪያ ዳግማዊ ደረጀ የኢትዮጵያ ሃይማኖት ተቋማት ጉባኤውን ወዳነጋገረችበት ጥንቅር ነው በማስከተል የምናልፈው። እንከታተለው። ማህበራዊ የትስስር ገጾች ለበጎ ዓላማ የመዋላቸውን ያህል ላልተገባና እርስ በርስ ለሚያቋስሉን ዓላማዎች መዋል መቻላቸውን አብነት ጠቅሶ መግለጽ ከባድ አይሆንም። በሃይማኖት ጉዳይ ከግለሰቦች የሚሰነዘሩ ያልተገቡ አስተያየቶችና ሐሳቦች የብዙሃኑን ትኩረት ሲስቡና ቁጣም ሲቀሰቅሱ ያስተዋለ ሰው የዚህን ነገር እውነትነት ይረዳል። ታዲያ በኢትዮጵያ የሚገኙ የአምስት ሃይማኖቶች ስብስብ የሆነው የኢትዮጵያ ሃይማኖት ተቋማት ጉባኤም ሐሳብን በነጻነት የመግለጽ መብት አንዱ የሌላውን ሃይማኖት ለመስደብና ለማዋረድ ጥቅም ላይ ሊውል አይገባም ነው የሚለው። ከዚህ ሐሳብ በመቃረን የሌላውን እምነትና ሃይማኖት የሚነኩ ንግግሮችን በሚያደርጉ አካላት ላይም ከዚህ በፊት ያልነበረ ህጋዊ እርምጃ ለመውሰድ የሚያስችል የመተዳደሪያ ደንብ አጽድቄያለሁ ብሏል ተቋሙ። ከአንድ ቤተ እምነት ውስጥ አንድ ግለሰብ ወይንም አማኝ ያልሆነ ያልተፈላጊ ማያስፈልግ ቃላት ወይንም የትንኮሳ ቃላት ቢናገር በቤተ እምነቱ በተከታታይ ባሉት 10 ቀናት ውስጥ እርምጃ ወስዶ ለዚህ ጉባኤ እንዲያሳውቅ የሚያዝ ደንብ በጋራ አጽድቀናል። ከዛ በኋላ ደግሞ ያንን እርምጃ ወስዶ ካየን በኋላ አንዳንዱ ምናልባት ወንጀል ነክ ከሆኑና በህግ የሚያስጠይቅ ከሆነ ለህግ አካላት ለፍትህ አካላት ተላልፈው የሚሰጡበት ሁኔታ በዛው የሚታረሙ የሚመከሩ የሚገሰጹ ከሆነ በዛው ፕላትፎርም የሚመከሩና የሚገሰጹበት አሰራር ተዘርግቷል። በሶሻል ሚዲያ ያለውን ዘመቻ ስናየው እና ወደዛ ነገር ውስጥ አስገዳጅነት ሁኔታ ስመጣ ወደ ህግ መመሪያ ደንባችን ላይ እንዲካተት ተደርጓል። ጠቅላይ ጸሐፊው አክለውም ምንም እንኳን ይህ ደንብ ከዚህ በፊት ባይኖርም አሁን ላይ ግን ካለው የማህበራዊ ሚዲያ መበራከትና ተጽዕኖ አንጻር አንዱን ከአንዱ የማጋጨት አቅም ያላቸው የጥላቻ ንግግሮች እየተበራከቱ በመስተዋላቸው ነው መተዳደሪያ ደንቡ ማዘጋጀት ያስፈልገው ብለዋል። ይህ ደንብ በማንኛውም የማህበራዊ ሚዲያም ሆነ በመገናኛ ብዙሃን ሃይማኖቶችን የሚያጣጥሉ ንግግሮችን በሚያደርጉ አካላት ላይ እርምጃ ለመውሰድ እንደሚያስችልም ገልጸዋል። ለዚህም ከአባል የሃይማኖት ተቋማት የሚወከሉ የህግ ባለሙያዎች የሚካተቱበት የተከላካይ ግብረ ኃይል አደረጃጀት በጊዜያዊና በቋሚነት በማደራጀት የቅድመ መከላከል ስራዎችን ለመስራት መዘጋጀቱን ጉባኤው አስታውቋል። በቅርቡ የተቋማቱ የህግ አንዳንድ አማካሪዎች ወደዚህ በመጥራት የጋራ ቲንክ ታንክ ግሩፕ ወይንም ግብረ ኃይል በማቋቋም እንደዚህ አይነት ኬዞችን የሚያጠና የሚያጣራ ደግሞም ለፍትህና ለህግ የሚያቀርብ አካል ያዋቀረ ነው ግብረ ኃይል። ከዚህ በፊት በነበረው ትሬንድ አይደል ማን ቤተ እምነት ውስጥ በሚኒስትሪ ሚዲያ ይሁን በሶሻል ሚዲያ የሚተላለፉ ጉዳዮችን የሚከታተል ግብረ ኃይል አቋቁመናል። ያ ይከታተላሉ ያቀርባሉ። በጋራ ፕላትፎርም ላይ በዚህ ቤተ እምነት እንዲህ አይነት ንግግር ተነግሯል፣ እንዲህ አይነት ጸያፍ ንግግር በእስልምና ላይ ወይ በክርስቲና ላይ ወይም በሌሎች አማኞች ላይ ይሄ ነገር ተደርጓል። ስለዚህ ይሄንን ነገር በአስቸኳይ እንዲታረም እንዲስተካከል ካልሆነም ደግሞ እንዲጠየቅ በህግ የሚደረግበት አሰራር ዘርግተናል። አሁን ከዚህ በፊት እንደገጠሙን ከዚህ በኋላ ላይገጥሙን ይችላሉ። ወደዚህ አሰራር ስለስክ በቀጥታ ሙሉ በሙሉ ስንገባ በዛ እየተቀረፈ በዛ እየተነጋገርን ሁሉም የየራሱን ቤተ እምነት ችግር እየቀረፈ የየራሱን ውስጥ ያለውን ደግሞ ኃላፊነት እየተወጣ ችግሮቹን በጋራ እያደረገ በጋራ መፍትሄ ይፈልግለታል ማለት ነው። ህጋዊ እርምጃው እንዳለ ሆኖ አማኞች የራሳቸውን እምነት ሲያከብሩ ብሎም ሲያስከብሩ የሌላውን እምነት ባጠለሸና ክብረነክ በሆነ መልኩ ሊሆን እንደማይገባ ማሳስበዋል። ወርቃማ ህግ አለን። ላንተ እንዲደረግብ ማትፈልገውን ለሌላው ደግሞ አታደርግ፣ ላንተ እንዲደረግልህ የምትፈልገውን እንዲሁ ለሌላ አድርግ። ይህ ማለት በሁሉም ቤተ እምነት ውስጥ ያለ አስተምሮ ነው። በጣም ደስ የሚል ለኔ እንዲደረግልኝ የምፈልገውን ለሌላው ማድረግ አለብኝ። እኔ ክርስቲያን ኮንኩኝ የማመልከው አምላክ ጌታዬ መድኃኒቴ ብዬ ማምለው አምላክ ኢየሱስ ክርስቶስ እንዳይነካብኝ እንዳይሰደብብኝ
የምፈልግ ከሆነ ሌላው ደግሞ ጌታዬ ብሎ መድኃኒቴ ብሎ ወይንም ደግሞ በጣም የሃይማኖት መገለጫ አድርጎ የሚያምነውን የሚከተለውን ያንን የሃይማኖቱን መገለጫ የሆነውን ዋናውን አምላክ እንዲነካበት ማድረግ የለበትም ማለት ነው። ይሄ ማለት ምንድነው? እኔ እንዳይደረግብኝ ፈልገው ሌላ ማድረግ የለብኝም ካልኩ ሌላው እኔ እንዳይነቀፍብኝ ሌላው መንቀፍ የለብኝም። የኔ ቢነቀፍ ከሆነ የሌላውን ተነቅፊያለሽ ማለት ነው። ስለዚህ መነቃቀፍ ይመጣል። ነገር ግን መደናነቅ የኔን አምላክ እንደማደንቀው እንደምወደው እንደምከተለው ሁሉ የሌላውን ደግሞ በዛ ልክ ባላምነውም አምላኬ ነው ብዬ ባልቀበለውም እንኳን ጌታዬ ነው ብዬ ባልቀበለው እንኳን ማክበር ግዴታዬ ነው ማለት ነው። አንዳንድ ግለሰቦች እንዲህ ያለው ህገወጥ ተግባር ሲፈጸም ተግባሩን ተቋማዊ ለማድረግ የሚያደርጓቸው እንቅስቃሴዎች ለማንም የማይጠቅም ነው ያሉት ጠቅላይ ጸሐፊው ግለሰቦች የሚፈጽሟቸው ህገወጥ ድርጊቶች በግለሰብ ደረጃ ሊታረሙ የተገባ ነው ባይ ናቸው። ሲጠየቅ ሁሉም ቤት ምናልባት ሁሉም ቤት እሳት አለ፣ ሁሉም ቤት ተሳዳቢ አለ፣ ሁሉም ቤት አፈንጋጭ አለ። ነገር ግን ተቋማዊ ማድረግ የለብንም። ተቋማዊ ስናደርገው ህዝባዊ ነው የምናደርገው። አንድ ሰው ባጠፋ ተቋማዊ ሲሆን ምናልባት እንደ ተቋም ይፈረጃል። ግጭቶችም ተቋማዊ ነው የሚሆነው። ከግለሰብ ይወጣና ግለሰብ ከተሳሳተ ግለሰብን ማረም ነው የሚቀለው እንጂ ተቋም ተሳሳተ ህዝብ ተሳሳተ ብለ ህዝብን ማረም ይከብዳል። ስለዚህ ሚሊየንስ በተለይ ትልልቅ ተቋማት ትልልቅ የሃይማኖት ተከታይ ያላቸው የእምነት ተቋማት በስክነት በመረጋጋት በአስተውሎት ነገሮችን ማየት ማጤን ያስፈልጋል። ከዚህ ባለፈ የሃይማኖቶቹ የበላይ ጠባቂዎችም ለምእመኖቻቸው የራሳቸውን ሃይማኖት እንዲያከብሩላቸው እንደሚፈልጉ ሁሉ የሌላውን ሃይማኖት እንዲያከብሩና ጸባጫሪ ከሆኑ ድርጊቶች እንዲቆጠቡ ሊያስተምሩና ሊገስጹ ይገባል ተብሏል። በማንኛውም ቦታ ላይ የሚደረጉ የመማማር ሂደቶችም ፍጹም ሰላማዊ በሆነ መንገድ ብቻ እንዲሆኑ የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪውን አቅርቧል።